ቡቧቴ አማቻችን ታሟል በደንብ አልዳንም እያላችሁ ስትጨነቁ የነበራችሁ ልጆች ይሄው ድኗል ፏፈሽ ብሎ ምናምን ነገር መጥቶላችኋል። ለማንኛውም የተጨነቃችሁ እንኳን ደስ አላችሁ ለማለት ነው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ አንድ ቁም ነገር ላወራ ፈልጋለሁ። ከዛ በፊት ግን ብሩኬ ታሟል በደንብ አልዳንም ምናምን እያሉ ልጆች ተጨንቀው ነበረ። ድኗል። የምር እዚህ ጆሮ አካባቢ ብቻ ነው የሆነ ነገር ተለጥፏል፣ ፕላስተር ነገር። እንግዲህ ምናልባት ሲወድቅ የሆነ ነገር ሱፋጫ ድንጋይ ሱፋጫ ነገር ቆርጦትም ሊሆን ይችላል፣ አይታወቅም። ሌላው ነገር ብሩኬና ሀይሚ የምር ነው ጠባቸው፣ የምር ተለያይተዋል ብላችሁ አምናችሁ የተቀመጣችሁ ሰዎች አላችሁ። አልተጣሉም። የምሬን ነው የምላችሁ፣ አልተጣሉም። ድራማ ነው እየሰሩ ያሉት። ያው ድራማው ግን የሆነ ታስመስለው ነው እየሰሩ ያሉት። ያ ነው ጨጓራችንን እየላጠ ያለው። ግን በቃ ተለያይተዋል ብላችሁ ነገር ደግሞ የደመደማችሁ ሰዎች አልተለያዩም፣ ሊለያዩምም አይችሉም በጭራሽ። ብሩኬና ሀይሚ ማለት ነው። እኔ ዛሬ የሰማሁት ነገር ነው። በጭራሽ መቼም ቢሆን ማለት ነው። እና ያው ትንሽ ይቆያል እንጂ ለሀይሚዬ ትልቅ ሰርፕራይዝ ይኖራል። ግን ይቆያል፣ አሁን አይደለም። ነገሩ እንደሚቆይ ነው የሰማሁት። ይሄንን ነው። ሌላው ነገር ደግሞ የብሩኬ አንድ መልካምነት ዛሬ ሰምቼ፣ ብሩኬ እውነቴን ነው ብሩኬ ሲሉ ይጀምራሉ ወሬውን ሲነግሩኝ ማለት ነው። ብሩኬ እዚህ ጋር ዩቲዩብ ላይ መጥቶ በስነ ስርዓት አንዳንድ ጊዜ ለድራማም ቢሆን ትንሽ ንግግር አያውቅበትም እንጂ እንደ ብሩኬ ቡታጅራ ከወንዶች ዩቲዩበር ደግ የለም። ከወንዶች ዩቲዩበር ቡታጅራ ላይ እንደ ብሩኬ ደግ የለም። አዛኝ ነው፣ ከኪሱ ሳንቲም አውጥቶ የሚሰጥ እና በጣም በጣም ጥሩና መልካም ልብ፣ ደግ ልብ ያለው ሰው ነው ምናምን ነገር እንደዚህ። እናንተ አሁን እዛ ጋር ድራማ ላይ ምናምን ነገር የሆነ ነገር ከሀይሚ ጋር ሲጋጩ እንደው ምርር ብላችሁ ትናገሩታላችሁ፣ ጀጅ ታረጉታላችሁ እንጂ ብሩኬ ቅን ልብ ያለው ሰው ደግ ትሁት ነው ምናምን ነገር ተብዬ ዛሬ ከሆነ ከታማኝ ምንጭ ተነግሮኝ እና አንዳንድ ጊዜ መልካም ነገር ሲሰሩ ሰዎች እንደዚህ ወተን መናገር አለብን ውዶቼ። መመስገን አለባቸው፣ በርቱ መባል አለባቸው። ሰውን ችግር አይተው የሰውን ፊት አይተው የሚረዱ ሰዎች፣ ልክ ካላቸው ላይ የሚያካፍሉ ሰዎች እግዚአብሔር ጨምሮ ይስጣችሁ መባል አለባቸውና ብሩኬ እግዚአብሔር ጨምሮ ይስጥልክ። ይሄ ነው ከሌ ነው ተብዬ እኔ ተጠቅሶልኝ አያውቅም፣ ግን አልተነገረኝም። ግን በቃ ሌለ ሰው ልጅ ፊት አይቶ የሚረዳና ደግ ነው። ከኪሱ ምናምን ሳንቲም አውጥቶ የሚሰጥ ልጅ ነው። እና ይሄ ለድራማ የሆነ ነገር ሲፈጠር ለድራማ የተፈጠረውን ነገር አይታችሁ ስሬስ አድርጋችሁ አትናገሩት ምናምን ነገር የሚባል ነገር ዛሬ ደርሶኝ፣ እኔ እውነቴን ነው የምላችሁ ብሩኬን የሆነ በድራማ መልክ የሆነ ነገር ብናገረው ቅዱስ ሚካኤልን ጠልቻ አይደለም፣ ይሄ ለተቀኑ ነው ጠልቻው አይደለም። ግን ማለት የሚፈጠሩት ነገሮች ያናድዷችሁና ትናገራላችሁ ሰውን ማለት ነው። ያ ነገር ደግሞ እንዲስተካከል መስመር እንዲይዝ። አሁን እኔ ብሩኬ የምናደድበት ምንድን ነው? ነገሮቹን ውስጡ እውነቶቹ እያሉ የሚያስረዳበት መንገድ የሆነ ጥፍት ይለዋል። እንደገና ደግሞ ቶሎ ተስፋ ይቆርጣል። ያ ፓርት ነው የሚያናድደኝ። ተብሩኬ ቶሎ ተስፋ አትቁረጥ። በቃ እንደ ወንድ ልጅ በቃ ጎበዝ መሆን አለብክ። ሴት ልጅ ልታሸንፍህ አይገባም። አንተ በቃ ፍቅርህን ኦቨር አድርገኸው ሴት ልጅ ማሸነፍ አለብህ፣ ለነገም ብለህ የምታስባትን ሴት የሚለው ነገር እንጂ የሚያናድደኝ በብሩኬ ላይ ጥላቻ ኖሮኝ አይደለም። አንዳንድ ሰዎች በጣም ብሩኬን ከማፍቀራችሁ የተነሳ የሆነ ነገር ስንናገር እንደ ጥላቻ አድርጋችሁ ስለምትወስዱት ነው ማብራሪያ ያሰጠላችሁ። እና የሆነ ነገሩን እንዴት ቢረዱት ነው እንደዚህ ሊሉት የቻሉት? ብሩኬን ከምን አንጣር ነው ብለን እንረዳ። ሌላው ነገር ደግሞ ቅማምዬ ማታ ስታንበሸብሸን ነው ያመሸችው። እሷ ስቶሪ ላይ የሆነ ሙዚቃ ለቃ ነበረ። ስለመጣች አይኗን ስላዩዋትኝ ደስ ብሎኛል። ምክንያቱም ማንንም ኢትዮፕ ላይ አልመጣችም ነበረ። ከጓደኛዋ ጋራም እንደው ጥምቀትን አክብራ ምናምን ነገር ቲሸርቱ ላይ የብሩኬና የሷ ፎቶ ነው እያላችሁ ስትወዛገቡ የነበራችሁ ሰዎች አላችሁ። ሀይሚ የለበሰችው ቲሸርት ላይ የሷና የብሩኬ ፎቶ በጭራሽ አይደለም፣ የሆነ ምስል ነው። የሆነ ዋናተኛ ናቸው ምናምን ነገር፣ እንደውም ነጮች ነው ይመስለኛል እዛ ቲሸርት ላይ ያለው ስዕል ማለት ነው። እና እነሱ አይደሉም። እና ግን ብሩኬና ሀይሚ ተለያይተዋል በቃ ምናምን ብላችሁ ተስፋ ቆርጣችሁ የተቀመጣችሁ ሰዎች መቼም አይለያዩ።
ግን ደግሞ ምን መሰላችሁ እዚህ ጋር ድራማው መስመር መያዝ አለበት። አሁን ውስብስብ ውስጥ ነው ያለው። ይሄ ውስብስብ ውስጥ ያለው ነገር መስመር መያዝ አለበት። መጥራት ያለባቸው ነገሮች አሉ። እነዛን ደግሞ እኛ ከሚሰሩት ቪዲዮ ላይ ሀሳብ እየሰጥን መስመር እንደሚያስዙት ባለሙሉ ተስፋ ነኝ። ነገር ግን ደግሞ ብሩኬና ተለያይተዋል ብላችሁ ያላችሁ ሰዎች አልተለያዩም፣ ተስፋ እንዳትቆርጡ ማለት ፈልጋለሁ። ላይክ ሼር አድርጉ።